ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ግን ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ትንሽ ታግሳችሁ። ወዳችኋለሁ። ስሜን ሰላም እንዴት ናችሁ? ቤቴልሄም እባላለሁ። አንዳንድ ነገር ላወራችሁ ፈልጌ ነው። ማውራው ጓደኛ የለኝም፣ ማውራው ሰው የለኝም እና ምናልባት ከቀለለኝ እና መፍትሄም ካገኘው ብዬ ነው። በጣም ከብዙ ጭቅጭቅ ከራሴ ጋር ከብዙ ጭቅጭቅ በኋላ የወሰንኩት ውሳኔ ነው። ከ2013 ጀምሮ እስካሁን ድረስ በጣም ከባድ ድብርትና ጭንቀት ላይ ነኝ። በጣም ሞክሬያለሁኝ ለመታከም እና ለመሆን ጥሬያለሁ። ተኝቼ ነበር ሆስፒታልን ባህር ዳር፣ እዛ ተማሪ ነበርኩኝ። መጨረስ አልቻልኩም፣ አቋርጬ መጣሁ ከባህር ዳር ዩኒቨርሲቲ። እዚህም ለመታከም ሞከርኩኝ፣ መድኃኒቶች ታዘውልኝ ነበረ። እኔ ግን በጣም ደህና መሆን አልቻልኩም። ኦልሞስት 5 አመት በጣም ብቸኝነት ይሰማኛል፣ ፍርሃት ይሰማኛል፣ ልቤን ይበርደኛል ነው የሚባለው። እናት አባት እህቶች አሉ፣ ግን የሚሰሙኝ ስሜቶች ለሰው ማጋራት የምችልበት ሁኔታ ላይ አይደለሁም። ያው ሰው ይሰለቻል። እኔ ቆም ያለሁኝ የሆነ ቦታ ላይ ጊዜ እየሄደ ነው እንጂ 5 አመት ሆኖኛል እኔ መኖርም ማሰብም መፈለግም አቆምኩኝ። እኔ ምንም አይነት ነገር ሳይሆን የምፈልገው ሰው ነው። ሰው አለው ሚለኝ ሰው ነው የምፈልገው። ከዚህ ብቸኝነት እና ጭንቀት ሊያወጣ የሚችል ሰው ነው የምፈልገው። ጸልዩልኝ። ትንሽ የመወደድ ስሜት ቢሰማኝ ደስ ይለኛል። ሰው ነው የምፈልገው እና እንዳልኳችሁ አንድ ሳይካትሪስት ከኔ ጋር አንድ እድል እንስጠው ለራስሽ የሚለኝ ሰው ካለ እንደዛ መንፈስ ነው። ኢየሱስ ያለ መወደድ ስሜት ራስን መጥላት የከባድ ነገር እኮ። እናት ወንድም ይታለ ግን ብቸኛ እንደሆንኩ ነው የሚሰማኝ። ሰው ያልሽውን ነገር አስተዋይ ያስፈልጋል፣ ጥሩ ነው። ግን ጌታ ኢየሱስ ነው መፍትሄ። እሱ ብቻ ነው ይሄንን ነገር ፈታቶ የሚያስቀምጠው። የምድር ኃይል ይሄንን ይፈታል ብዬ አላስብም። ለተወሰነ ጊዜ ምናምን፣ ከዛ በኋላ ግን ወደ ቦታ ይመለሳል። ከዚህ ሁሉ ገላግለው የፍቅር ጥግ የሚያሳይ እውነተኛ ፍቅር ኢየሱስ ነው። ወደሱ ጠጋ በይ፣ ወደ ኢየሱስ ነይ፣ ወደሱ። በህይወትሽ ላይ ኢየሱስ ክርስቶስ ጣልቃ ከገባ ሰላም ነው። እሱን ለማስገባት ወደ ውስጥሽ ወደ ልብሽ እሱን ለማስገባት ሞክር። ሰውን አይደለም። የሰው ፍቅር የትም አያደርስ፣ የሱ ይበልጣል። ሰው ከዛ በኋላ ኢየሱስ ያድናል። ከሱ ጋር ሆነሽ እንኳን በሰው መሃል ተከበሽ ለምን እዛ በበረሃ መሃል ጭው ባለ ቦታ ለምን አይሆን? ሰላም ነው በቃ። ምክንያቱም እሱ አባትም እናትም ወንድምም ይሁን አምላክም ሁሉንም ያሟላል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። መፍትሄው ይሄ ነው። ኢየሱስና ኢየሱስ ብቻ ነው። ከሱ ውጭ መፍትሄ አለ ብዬ አላስብም፣ ሳይሆን የለም። ክብር ለኢየሱስ ይሁን። ወደ ኢየሱስ ነው የኔ። ይሄንን ነው የምለው። ሰላማችን እሱ፣ እረፍት ሰጠን እሱ። ብዙዎች እኮ ከብቸኝነት ከጭንቀት ከዛ መከራ የወጡት እኮ በኢየሱስ ነው። ወደ ኢየሱስ ነው፣ ሰላም አለ እሱ ጋር። ይሄ ነው መፍትሄው። ኢየሱስ ያድናል። ስሙ ይሄንን ቤታችን የግዴታ ማረፍ ነበረባት የሚለው የሊቃውንት ሁሉ ስምምነት ያለበት ሐሳብ። ለምን እኔ ጥያቄ ሲጠየቅ እንደው ሳታርፍ ቢወስዳት ኖሮ ዝም ብሎ ንጥቅ አድርጎ ወልዳው አለች። ይሄው ጥንቱን እኮ እኛ ሰው አይደለችም ያልነው፣ ይሄው ሰው ትሆን ኖሮ ትሞት ነበረ፣ ሰው ስላልሆነች ነው ሚል ጥያቄ እነሳ ነበር። ክርስቶስ ደግሞ በፍጹም ሰው መሆኗን ሰዎች ማመን እንዳለባቸው ሰው ምክንያቱም እሷ ሰው መሆኗ ካልታመነ
አምላክ ሰው ሆኗል የሚለው ቃል ሜዝ ሊሆን ነው ወይም ተረት ሊሆን ነው። አምላክ ሰው ከሆነ በምትሃት ካልሆነ ሰው የሆነው በእውነት ከሆነ ሰው የሆነው የግዴታ እሷ ሰው መሆን አለበት። የሆነ ለመናገር የፈለጉት ነገር አለ፣ መንገድ ግን አልተመቸም። መጽሐፍ የሚናገረው ሌላ ስለሆነ ነው። መልእክቱ እየገባንም የኢየሱስን መምጣት አትጠብቅ። ሞቶ የተነሱ ሰዎች ከኢየሱስ ውጪም አሉ። ሞትና ትንሣኤ ቀድመንም አይተናል። እሱ ይመጣል ምናምን አያስፈልግም። ሞቶ የተነሳ እሱ ብቻ፣ ሞትን ያሸነፈው እሱ ብቻ፣ ተመልሶ ሲመጣ አምኖ የሞቱ እነሱ ይነሳ። እሱን ተው እርሳ። አለ ቀድሞ የተነሱም አሉ። በወንጌል ላይ የሚደረው እኮ ወንጀል እኮ ወጋው በኢየሱስ ክርስቶስ እንዲህ የሚል ቦታ ከቅዱስ ቃል የለም። እንደዚህ አይነት ቆንጆ ተረት ተናጋሪዎች ይናገራሉ፣ እኛም እንሰማለን። እንግዲህ እኛ የምናውቀው ሞቶ የተነሳ ብቸኛ ኢየሱስ ክርስቶስ ነው። ሞትን ያሸነፈው እሱ ነው። ሌላው በሙሉ ሰው ነው፣ ይሞታል። ጠጋ ለማድረግ አንሞክር። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። አሁን ወደ ህይወት መመለስ ብትችል ማንን ትመልስ ነበር? ኢየሱስ ክርስቶስ። ከዛ ምን ትለው ነበር? እንዴት ነው በመንፈስ ብቻ ምን ነው? ኤክስፕሌን። አሁን እኛ ስንወለድ የተናገረውን ነገር ሰምታችኋል። ኢየሱስ እኮ ሞቶ አልቀረም። ወንድም መጽሐፍ ቅዱስን አንብብ እንጂ ሞቶ አልቀረም። ምን አይነት ወሬ ነው የሚያወራው? ሞትን አሸንፎ ተነስቷል። እሱን መልሰለት። ኧረ ቃሉን እያነበብን ምንድነው በመላመሮት? ይሄንን ለማወቅ እኮ ሩቅ ማየት አይጠበቅብህም። ወደ መጽሐፍ ቅዱስ ጎራ በል። ከማቴዎስ ጀምረህ አንብብ። የሆነ የሞተ አምላክ አይደለም እኛ ጋር ያለው እሱን ለማስነስ። ኧረ ኢየሱስ ለበስተ ቃሉን አንብብ። ኢየሱስ ያድናል። ምን አይነት ጉድ ነው? ስሙ ይሄንንም ኢየሱስ ያድናል። ሌላ ምን ይባላል? ነፃ ያወጣን ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ወደ ኢየሱስ ነው፣ ህይወት ነው ኢየሱስ። አለበለዚያ እንደዚህ ትንከራተታለህ። ክብር ለኢየሱስ ይሁን። ስሙ ያንንም ቪዲዮ ተመልከቱ። I am Musa, I am Jesus, I am Judas, I am the judge, I am the victim and I'm the shooter. ዊል ስሚዝ እኔ ኢየሱስም ሙሐመድም ይሁዳም ነኝ ዘማሪ ክራንክ ፍላንክሪን የሚባለውና ሰንዴ ኳየር የሚባሉት እሱ ባወጣው የአጋንንት አምልኮ ላይ ተሳትፈዋል። ይህንንም ተመልከቱ። Sunday service. It can get dark. ዘፈንና መዝሙርን የማይለዩ ዘፈን ችግር የለውም የሚሉ ሰዎች አስተሳሰብ ነገ የሚያመጣው እንደዚህ አይነት ውጤት ሲጀምር ዘፈን ችግር አለው ወይስ ችግር የለውም የሚባለው ክርክር ራሱ የተፈለገበት ዋናው ጉዳይ ዘፈንን መጽሐፍ ቅዱሳዊ ለማድረግ የሚካሄድ ሂደት ነው። ዛሬ እናንተ በትንሹ የጀመራችኋት ክርክር ነገ ዓለምንና ክርስቶስን ለማዳቀል መፈለግን በእናንተ ውስጥ ይፈጥራል። ለምታደርጉት ነገር ጥንቃቄ ብትወስዱ መርምራችሁ መጨረሻው ምን ይሆናል ብላችሁ ብታስቡ ከጥፋት ታመልጣላችሁ። ይሄ የክርስቶስና የቄሳር መቼም ሊዳቀል አይችልም። ክርስትና መለየትን ይጠይቃል። ሳትለይ መልካም ነገርን ተናገርክ ማለት ክርስቲያን ሆንክ ማለት አለ። ክርስትና የመልካም ነገሮች ንግግር ሳይሆን የመንፈሳዊ ሰው ህይወት ነው። ጌታ ኢየሱስ ዘመናችሁ ይባርክ። ተባረኩ። አሁን እኛ ሀገርም እንደዛ ነገር እየተጀመረ ነው። እኔ መልካም ነገር ይሁን እንጂ ምን ችግር አለ? እግዚአብሔር መልካም ነገርን አይጠላም ማለት መልካም ንግግርና መንፈሳዊ መሆኑ እኮ የተለያየ ጉዳይ። እውነት እኮ ነው። እዚህ መሀል ላይ የምትጫወቱ ሰዎች መጨረሻችሁ ምን እንደሆነ እያያችሁ ነው። ክብር ለኢየሱስ ይሁን። አምልጡ። መንፈሳዊ መሆን ይሻላል። መልካም ሰማያንንም ነው። አንዳንዱ ድሮ አሉ ሚሞሪ መዝሙር ሲያስጭኑ አሉ። አንዳንዶቹ መሀል ላይ የእንትናን ዘፈን ጨምርበት ይላሉ አሉ። ወዛችን ጠፍተዋል። አቅማችንን አሳንሰውታል። አውርደውን እነሱ ሰፈር አጫውተውናል። ቤተሰብ ዘመድ መጫወት እንድንችል አድርገውናል። ዛሬ እንደዚህ ይሁን። በጌታ በኢየሱስም ቅልቅልን የሚለይ ቅባት ይግባብን። ነውርን ነውር፣ ዝሙትን ዝሙት ነው የሚል አየውልህ። መጀመሪያ ልዩነትን ማስጠበቅ፣ ቀጥሎ ደግሞ ልዩነት ካለ ጠላት ካለ ለምን ትዘጋጃለህ? ወደ ርዕሴ ነው እንጂ ለጦርነት ትዘጋጃለህ። ጦርነት ደግሞ እመነኝ፣ ጦርነት ባለበት ዘመን ሁሉ ከኃይልህ አንፃር ምን አለ? መጨረሻ ላይ ድል አለ። ከድል ቀጥሎ ዛሬ ሳምንት የምነግራችሁ ምን አለ? አክሊል፣ ሽልማት፣ ኒሻን፣
ጀብዱ ፈጽመሃልና ደግሞ አንድ ቀን ይህን የክብር ጌታ ፊት ለፊት ስንገናኘው ከአክሊል ጋር ደግሞ እንገናኘዋለን። እዛ ከመድረሳችን በፊት ግን ይህንን ጦርነት በትክክል ለመዋጋት ጠላት እንዳለህ ማወቅ አለብህ። አለቀ። ይሄ ደስ የሚል ቆንጆ መልእክት ነች። መሀል ላይ የምትጠቀሟትን ነገር አውጧት። ደበረኝ እንትን ሆነ ሰርግ ነው መልስ ነው የሆነ ነገር የራሳችሁ የሆነ ምክንያት ብቻ እየሰጣችሁ መሀል ላይ ጌታ የማይፈልገውን ነገር ጠብ ለማድረግ የምትፈልጉ ሰዎች ቀዝቀዝ በሉ። ዘመድ አትጫወቱ ነው እኮ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ሰማይን የፍቅሩን ሽታ ከውስጣችን ለማድረቅ የሚፈልግ አድራቂ መንፈስ የደረቀ ይሁን። ረግረግ ፍጥነት የሚከለክል ጸጋ የሚላጭ ጓደኛ መስሎ የሚጠጋ የነደደ ይሁን በጌታ ቅባት። ምቾት የሚመስል ግን ቅባት የሚላጭ የአውሬው እጅ የተቆረጠ ይሁን። ራባያላዳባያላባላባላባላባላባ ኢየሱስ ጌታ ነው። የሚታመኑበትን ያው ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። የሆነ ነገር እየመሰሉ ኧረ አይቻልም። ኢየሱስ ያድናል። ከኢየሱስ የሚለይ የትኛውም ነገር በኢየሱስም የተነቀለ ይሁን። አለቀ። ምቾት ይሁን እንትን ምን አያስፈልግም። ብቻውን በቂ ነው። ደስ የሚል ቆንጆ መልእክት ስሙ። ይሄንንም በጣም ብዙ አደጋዎች በቤተ ክርስቲያን ውስጥ አሉ። በጣም አደገኛ ሁኔታዎች በቤተ ክርስቲያን እየበቀሉ ነው ያሉት። ትናንትና ማሚ ስትነግረኝ ነበር። በሜቶዲስት ቤተ ክርስቲያን ውስጥ ቄስ ሆኖ ለ11 ዓመት የኖረ ሰው የሚኖርበት ስቴት የግብረ ሰዶማውያንን ነፃነት አዋጅ ሲያውጅ ብቅ አላሉ። ከዛሬ ወዲህ ማግባት ይቻላል፣ አየለ ዓለሙን ማግባት ይችላል ምናምን አይነት ነገር ይዞ ብቅ አላሉ። እዚህ አደገኛ ነገር አለ። ይሄ ነው ዘመኑን አስጨናቂ የሚያደርገው። በኢየሱስ እንዲህ አይነት ነገር ቸርች ውስጥ በጣም አለ። ጳውሎስ ነው የሚለው፣ መጽሐፍ ቅዱስ ነው የሚለው። እንዲህ አይነት ጄኔሬሽን፣ እንዲህ አይነት ትውልድ አብሮ እየዘመረ አብሮ እየጸለየ አብሮ እያመለከ አብሮ አዳራሽ እየተሰበሰበ አብሮ በአንድ የአጥቢያ ቤተክርስቲያን ሬጅስትሬሽን ካርድ ላይ ተመዝግቦ አደገኛ የሆነ ሰው አለ። የሚያስጨንቅ የሚለው አደጋ አለ። አዌር ካልሆንክ ካልነቃ ያ አደጋ ያገኝሃል። የኤሌክትሪክ ኃይል የሚመነጭበት ቦታ ላይ ስትሄዱ፣ ግድቡ ምናምን አካባቢ ስትሄዱ ዴንጀር የሚል ምልክት ተለጥፎ ታያላችሁ። እና ሰው ሁሉ እዛ ሲገባ ገና ወደዛ ወረዳ ስትሄዱ፣ ወደዛ አካባቢ ስትሄዱ ኤክስፐርቶቹ መግለጫ ይሰጧችኋል። ዘው ብላችሁ ከመግባታችሁ በፊት ጉብኝት ከማረጋችሁ በፊት ለምን ካላችሁ ዋንስ እዛ ጋር አደጋ የሚባለውን ነገር ነክታችሁ ፌል ካረጋችሁ የምትመለሱበት እድል የለም። ጥፋት ነው የሚሆነው። ልክ እንደዚህ በዚህ በመጨረሻው ዘመን ትውልድ የህይወት ስርዓት አንድ ጊዜ ህይወታችን ከተነካ፣ አንድ ጊዜ ህይወታችን ከተያዘ ፍንዳታ ነው የሚሆነው፣ አደጋ ነው የሚሆነው። ስለዚህ አደጋ ያለበት ዘመን ነው። ዘመኑን አስጨናቂ የሚያደርገው ሰው ሪላክስ አድርጎ በቤተ ክርስቲያን ውስጥ የማይኖርበት ዘመን ስለሆነ ለአንዳንዶች አሁን የምናወራው ነገር እኮ ሞኝነት ነው። በዚህ በአንደኛው ክፍለ ዘመን እንደዚህ ሰው ማስጨነቅ አደጋ አለ ማለት ቤተ ክርስቲያን አካባቢ አንተ ሰውዬ በደንብ አንተ ተጠንቀቅ። ሌላው ችግር የለም፣ ያው ጊዜው ሲደርስ ይታወቃል። ግን ተጠንቀቁ። በጌታ የሆናችሁ ሰዎች አደጋ አለ። ለኛ ምቹና እንትን የሆነ ዘመን ነው እየመጣል። ኖ ያኔ በደርግ ያኔ እንትን ዘመን የሚባለው ሳይሻል አይቀርም። አሁን ያለው ነፃነት እንደዚህ ነው። ወጥመድ ይዞ እየመጣ ሰተት ብሎ እስከ ቤት። ኧረ በጌታ በኢየሱስ ስም ኢየሱስ ያድናል። ተጠንቀቁ። ኢየሱስ ይሻላል። ሌላውን አትምረጡ። ህይወት አታገኙ። ሲኦል ነው የምትገቡ። ብቻውን ያድናል። ደስ የሚል ቆንጆ መልእክት ነው። ስሙ ይሄንንም ተረሳተ ጴንጤ ነው። አዎ ጴንጤ ነኝ። ስራክ ምንድነው? የተሰቀለውን ኢየሱስን መስበክ። ዓላማዬ የኢየሱስን ገድል እየተናገሩ በጨለማ ያሉትን ወደ ብርሃን ማምጣት፣ በሞት ሸለቆ ውስጥ የሚኖሩትንም ወደ ህይወት መጥራት ነው የኔ ዓላማ። የኢየሱስን ገድል ከማውራት ሌላ ዓላማ የለኝም። ዓላማዬም ስራዬም የኢየሱስን ገድል ማውራት ነው። ዋናዬ እሱ ነውና
ዋናችን ስለሆነ ስለሱ ነው የምናወራው። ስለማንም አናወራም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ስሙ ነው። ይሄ ነገር ደስ የሚል ነገር ነው። እንደው መሬት ላይ ወጥቶ በተግባር ቢታይ በጣም ትልቅ ለውጥ ይኖራል። ብቻ ስሙ። ብዙዎች ወደዛ እንሄዳለን እያሉ እንዲሁም ጥሎሽን በተመለከተ ማንኛውም የቤተ ክርስቲያን አባል እስከ 50,000 ብር ድረስ ብቻ እንዲሰጥ እንገልጻለን። ተጋቢዎች በሌሉበት የሚደረግ የመልስ ስርዓት ትርጉም የለሽ ጎጂና ከንቱ ድርጊት ስለሆነ ከዛሬ ጀምሮ አጥብቀን እናወግዛለን። የቤትና የትምህርት ምርቃትን፣ ግርዛትን፣ ሽኝትን ምክንያት በማድረግ አላስፈላጊ ድግስ እየደገሱ ሰዎችን እየጠሩ ስራ መፍታትና ማስፈታትን ከዛሬ ጀምሮ እናወግዛለን። ሰርግን በተመለከተ ተጋቢዎች ፈቃደኞች ከሆኑ ያለምንም ድግስ እንዲጋቡ እያበረታተን ካልሆነም አቅምን ባገናዘበ መልኩ እንዲደረግ ድግሱ በማች ፎቶን በቲሸርት አሳትሞ መልበስ፣ ሁለት ማለት ነው። ባይነር ማሰራትና እያለቀሱ መግባት፣ 3 ጥቁር ልብስ መልበስ፣ 4 የሟችን ሕይወት ታሪክ ማንበብ፣ 5 እንዲሁም በማጽናኛ ወቅት ረጅም ጊዜ ማሳለፍ፣ 236 በቡድን በመደራጀት በአድሏዊ መልኩ ምግብን ማዘጋጀት ወይም መደገስን አጥብቀን እንቃወማለን። ማንኛውም የቤተ ክርስቲያናችን አባል ቤቶችን ሲያከራይ ለጫት ቃሚዎች፣ ለጫት ነጋዴዎች፣ ለአልኮል መጠጥ ለሚሸጡ ወይም ለሚነግዱ፣ ሺሻ ለሚያጨሱ፣ ለቁማሪና ለሌሎችም ጸያፍ ተግባራትን ለሚፈጽሙ አካላት ማከራየትን ቤተ ክርስቲያን በጥብቅ ታወግዛለች። ቤተ ክርስቲያን ፈቃድና እውቅና የሚያገለግሉ ነቢያትና ንባዮች ፕሮግራም ከፍተው በሚያገለግሉበት ቦታ መገልገልም ሆነ ማገልገል ፈጽሞ እየተከለከለ ነው በየቦታው። ይሄንን እንዴት አያችሁ? ይሄ ጥሩ ነገር ነው። ለትውልድ የታሰበ ነገር ነው። በጣም ጥሩ ነው። እንደው መሬት ላይ ወጥቶ በተግባር ብታይ በጣም ደስ የሚል አንዳንዶች በጣም እንደው አንገብጋቢ አሁን ላይ በጣም የሚሰቀጥጥ እኮ በኢየሱስ ኧረ በጌታ ስም አላወራም፣ ስሙን አልጠራም። ኢየሱስ ግን ብቻውን ያድናል። ስሙ ይንንም በሰው የሚጠቀሙ በሰው ላይ ትዕቢትን የሚያሳዩ ግን የጊዜ ጉዳይ። እንጀራ እንዲበሉ አይከለክላቸውም፣ ሞገሱን ይወስድባቸዋል። በእውነት የግፋ በለው ህይወት ነው የሚሆነው። እና በብሉይ ትዝ ይላችኋል፣ ዳዊትም ተራበ፣ ናባልን እንጀራ ጠየቀው። ሽፍታ ከወዴት እንደሆነ ማትታወቃለሁ፣ ብልጥግና ያስታበያል። እግዚአብሔርም በ10ኛው ቀን ቀሰፈው ይላል። 2 ቀን ያስገድላልን? ከሱ ዘመን የነበረችው አቢጊያ ነዋት። ሚሊዮነር እኮ ነች አቢጊያ። ጌታዬ ሆይ ትለዋለች። እረኛ እኮ ነው ባሏ፣ ሽፍታ ይለዋል፣ እሷ ጌታዬ ትለዋለች። መነጽሯ እኮ ነው። የሱ ሽፍታ ሆኖ ነው የታየው፣ ተንከራታች ቤት የሌለው ሆኖ ነው የታየው። ትክክል ነው። አቢጊያ የታያት ልክ ነው፣ ተንከራታች ነው፣ ቤት የለውም፣ እንጀራ ለማኝ ነው። እሷ የታያት ግን የእግዚአብሔር ክቡር ሰው መሆኑ ነው። ይገርማችሁ። ጌታዬ ሆይ አንተ ስትልክ እኔ አላየሁም ነበር። በእውነት ባሌ ስንፍና አድሮበታል፣ ሚዛኑ ትክክል አይደለም። ተው እባክህ፣ ያመጣሁትን እጅ መንሻ ትጠጣ ለተከታዮችም ተሰጣቸው ዘንድ እለምናለሁ። በፊት ሞገስ ላግኝ ጌታዬ ሆይ። የሚያስገርም እይታ እኮ ነው። የዳዊት ሚስት ሆና ቤተ መንግስት እንድትገባ ዳንኤል የተባለ ልጅ ወልዳ በክብር መዝገብ ላይ ታሪኳ የተጻፈው ለምንድን ነው? ብልጥግናው አይደለም። በእርግጥ አእምሯ የተባረከ ነው፣ ውብ ነች፣ ባለጠጋ ነች። ለሰው ላይ ያላት ግን ቅንነት ሚዛን ውስጥ የገባ ይመስለኝ። ይህም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስሙ ይህንንም የጣልከው ሙዝ አዳልጦ ልጣጩ እዛው በር ላይ ጥለ ራስ ጥለ አንስቶ ሲጥል የጠላት አሰራር ነው፣ ውጊያ ነው። በቀደም በህልሜ አይቻለሁኝ የሆነ ነገር በቃ ሰሞኑን ልቤ እንትን ብሎ ነበር። ኖ ሁሉ ሙዙን ገስጸ ልጣጩን ገስጸ ያንዳ ጥላህን ማታምንበት ህይወት እግዚአብሔር ከጠላቶቻችን እጅ ሁሉ ነው ያዳነ። ከሰይጣን ስልጣን ሁሉ አዳነን ነው የሚለው ቃል። ያ መንፈስ በሰው አካል በሰንበዲ ተገልጦ ሲመጣ አምጣውና እዚህ እናሳያለን፣ እናፈርጠዋለን ማለት ነው። በተረፈ ግን እየፈለግን እያሰስን ምን ይኖር ይሆን እዚህ አካባቢ? ከጅጅጋ የመጣ መንፈስ አለ እዚህ አዲስ አበባ ላይ ሆነ። በጣም ከባድ ይሄ የሆነ ስለገጠመ ሴትዮዋ እየጸለይን ጉባኤ ላይ የሶማሌ መንፈስ እኛ ጅማ ነን ያለንና ምን ሆነው ነው ትይንትና ዛሬ አልኩ ጅጅጋ ይላሉ። በሽቶ የምትገባ ምን አይለ ለካ ልጃቸውን ሊጠይቁ ጅጅጋ ሄደው ነበር።
እዛ ጉባኤ ላይ ለካ የጅጅጋ ላይ በሽቶ የምትገባ በኦጋዴን በምናምን ተብሏል። እና ሴትዮዋ የአዲስ መንፈስ ስም ማግኘታቸው ነው፣ ግኝት ነው። አምጥተው ጅማ ላይ የኦጋዴን መንፈስ አብራይ ይሄ ሁሉ ምንድነው ሲባል ተው የዘላለም ህይወት፣ ተው ጽድቅ፣ ተው መዳን። ሰይጣን ራሱ በየቀኑ እያስፈራን የምንኖር ሰዎች አርገውናል። ጌታ ይገስጸው። ከጠላት ስልጣን፣ ከጨለማ መንግስት፣ ከሰይጣን ኃይል ሁሉ አዳነን። ያድነናል ሳይሆን አዳነን። ቤዛነቱንም እርሱንም ዝም ብለ ሰክተን እንዳትኖር ምን ተባለ መሰለ? የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። ፍርሃት የሃይማኖተኞች ጉልበት ነው። ፍርሃት ሃይማኖተኞች ሰዎችን አስፈራርተው ባሪያ አድርገው ገንዘባቸውንም አእምሯቸውንም ንብረታቸውንም ወርሰውና ጨቁነው የሚይዙበት ጉልበት ፍርሃት ነው። የሃይማኖቶች ጉልበታቸው ሌላ ነገር አይደለም፣ ማስፈራራት ነው። ጌታ ኢየሱስን ለምን ጠምደው ያዙት? ጌታ ኢየሱስን ለምን ጠላው የሃይማኖቱ ዓለም ሲባል በእኔ የሚያምን የዘላለም ሕይወት አለ። እነዚህ ቀራጮች፣ እነዚህ ጋለሞቶች፣ እነዚህ ሰካራሞች፣ እነዚህ ያንተ ወዳጆች ኢየሱስ ምን አለ? እነዚህ ያው በኢየሱስ ስም እኔ እነሱን አላቃቸው አላለም። እውነት እውነት እላችኋለሁ ወደ እግዚአብሔር መንግስት በመግባት እነዚህ ቀራጮች፣ እነዚህ ጋለሞቶች፣ እነዚህ ሰካሮች ይቀድሟችኋል። አሁን አበበ በቀል አለ ኢየሱስ ካለ አለ የክርክር መቋጫ የእግዚአብሔር ልጅ መናገሩ። እናንተ ግን አላቸው ታጠበዋል፣ ታጠነዋል፣ ነጭ ለብሰዋል፣ ምኩራብ ውስጥ አደራደራቸው፣ ወንበር መስመር አጠባበቃቸው እንዴት ያምራል መሰለ በዚህ መደዳ። እናንተ ግን ወደ እግዚአብሔር መንግስት አትገቡም አታስገቡምም። እንደውም በቃ ነጭ ለብሰው እንዲህ ተደርድረው ሲያይ በኖራ የተቀባ መቃብር ትመስላላችኋል። እንደዚህ አይቷቸው አየ ጸዳ ብለ ሲኦል መግባትም አለ። ኢየሱስ ክርስቶስን ተከትለ ግን አታፍርም፣ በእርሱ የሚያምን ሁሉ አያፍርም ተብሎ እንደተጻፈ መጽሐፍ እንደሚል በእርሱ የሚያምን ሁሉ አያፍርም። ነገር ግን በጽዮን በቤተ ክርስቲያን በእግዚአብሔር ጉባኤ መካከል የማሰናከያ ድንጋይ አስቀምጫለሁ። ሮሜ ላይ ነው የተጻፈውና ያንን ሄደ ለአይሁድ አጠቅሰውም። ሮሜ ላይ ተጽፏል፣ ቸርች ላይ ነው የምትጠቅሰው። ጳውሎስ ለጠቀሰበት ለሮሜ ቤተ ክርስቲያን በጽዮን የማሰናከያ ድንጋይ አስቀምጫለሁ። በቤተ ክርስቲያን በዛ ድንጋይ የሚተማመን ሁሉ አያፍርም። ነገር ግን ብዙዎች ይሰናከሉበታል፣ አይተማመኑበትም፣ እርግጠኛ አይደሉም። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። እንዴት ደስ ይላል! ኢየሱስ ያድናል። ዋው ሰውየንም በኤአይ ነው የተሰራው። በኤአይ የተሰራ ነው ግን ደስ ይላል። ስለ ሰዎች መከራ የምትበሉ ሰዎች ይህንን ሰው እንደዚህ ነው። ጌታን ብቻ እየፈራችሁ እሱን እየተከተላችሁ ሂዱ። ስለ ሌላ አትጨነቁ። እነዚህን ሞኞች ተመልከታቸው። አህያ እያላቸው በእግራቸው ይሄዳሉ። አባባ ሰዎች እየሳቁብን ነው። እንዴት ያለ ጨካኝ አባት ነው! ልጄ ውረድና አንተ ተቀመጥ፣ እኔ በእግሬ እሄዳለሁ። ይህ ዘመን ምን ይመስላል? አባቱ በእድሜ አርጅቶ በእግሩ እየተንገላታ ልጁ በአህያ ላይ ይቀመጣል። አውሬዎች! በደሃዋ አህያን ያህል ግፍ ይደረጋል። አሁንም ተቆጡ። አሁንስ ምን እናድርግ? በቃ ልጄ ሰዎቹን ደስ ለማለት አህያዋን ተሸክመን እንሂድ። አረ እነዚህ ምንኛ ጅሎች ናቸው! አህያ ተሸክመው የሚሄዱት አህያ የተፈጠረው እንዲጓዙበት እኮ ነው። አባባ አህያችን ገብታ አመለጣች። ሁሉንም ለማስደሰት ስንል አህያችንንም አጣን። ዛሬ ትልቅ ትምህርት ተማርን። ሁሉንም ሰው ለማስደሰት የሚሞክር በመጨረሻ ባዶ እጁን ይቀራል። ሁል ጊዜ በራስህ ትክክለኛ ውሳኔ ተመራ። ይሄ ትክክል ነው። ለሰው እይታ ብቻ የሚኖሩ ሰዎች አሉ። የሆነ ጊዜ የሁላችንም ይሄ ነገር ነካክቶናል። አሁን ላይ ሆኜ ሳስበው እንዴት ለሰው ብቻ የምትኖሩበትን ታይም ታውቃላችሁ? ውስጣችሁ እንትናችሁ ምናችሁ የለም እኮ ለሰው ከባድ ነው እንዴ! ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ስሙኝንም እኔ በፈቃድ ያኖራታለሁ እንጂ ማንም ከኔ አይወስዳትም አለ ኢየሱስ ስለ ነፍሱ ሲያወራ። ሮማዊም አይሁዳዊም ሊገለኝ አይችልም አለ። እኔ ነኝ ነፍሴን አሳልፌ የምሰጣቸው። ስለዚህ ኢየሱስ ራሱን አሳልፎ ሰጥቶ ከሆነ እኛ ተቀብለነው ሳይሆን እሱ ተቀብሎን ነው ማለት ነው። ጌታን ተቀበሉ ሲባል ወይም በጌታ በኢየሱስ ክርስቶስ እመኑ ሲባል የት ነው ጌታን መቀበለው? ኤርፖርት ነው ሄጄ መቀበለው እንላለን ለመቀለድ። ለካ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑትን ስልጣን ሰጣቸው የሚለውን ጥቅስ ወስደን
የተቀበሉት የሚለው በቃ መቼ ምን ይደረጋል፣ ታሳዝናለህ፣ ልቀበልህ ነው የሚመስለን መሰለኝ። መቀበል ማለት ማመን ማለት ነው። አንተ የልዑል የእግዚአብሔር ልጅ መሲህ ነህ ብለህ ስትቀበል እግዚአብሔር በዛ ወንጌል ውስጥ በዛ እውነት ውስጥ ይቀበልሃል። ስናምን እግዚአብሔር ተቀበልን እንጂ እኛ እግዚአብሔርን አልተቀበልነውም። ይህን ማመን ትሁት ያደርጋል። ይህን ማወቅ እግዚአብሔር ተቀበልን፣ ዋጀን፣ ተወልን። ጠፍተን ነበር፣ ዱርዬዎች ነበርን፣ ቀማኞች ነበርን፣ ውሸታሞች ነበርን፣ አጭበርባሪዎች ነበርን። በማመን ተቀበልን። ስለዚህ ነፍሱን በፈቃዱ አሳልፎ ከሰጠ እኛንም በፈቃዱ ነው የተቀበልን። ክርስቶስን ስናምን እግዚአብሔር ተቀበለን እንጂ እኛ አይደለም የተቀበልነው። ይሄ ትሁት ያደርጋል። ታውቃለህ፣ ልብህንም ያሳርፍልሃል። ችል በላችሁ ብዬ ነው። መልካም ቀን። ደስ የሚል ቆንጆ መልእክት ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሃይማኖት አይደለም የምንቀይረው፣ ሃይማኖት አይደለም መንግስት ነው የምንቀይረው። የጨለማውን መንግስት በብርሃን መንግስት በክርስቶስ ኢየሱስ የዘላለም ህይወት ድነት ነው የምናገኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ለኔ ዮኒ ምንድነው ካላችሁ፣ ለኔ ዮኒ አስተማሪ፣ የምር ዮኒ አስተማሪ ያስተምርና የፈተና ቀን ጸጥ ይላል። ዮኒን የዛሬ ዓመት አስተማረኝ። አው ሄጄ ግን ስፈተን በነበርኩባችሁ ቻሌንጆች ውስጥ ልክ እንደ ፈተና ጸጥ ነው እንጂ አስተማሪ የፈተና ቀን አያገዝም። ዮናታን እንደዚህ ያደርግላል፣ ምንም ዱዲ ነገር አይሰጥህም 5 ሳንቲም። ግን የህይወት ቃል የሆነውን ክርስቶስን ታገኝበታለህ። በዮናታን አክሊሉ የእግዚአብሔር ጸጋ ሰርቶ በቃ ክርስቶስ ይገለጥልሃል። ያንን ክርስቶስን ግን የምታስጠብቀው አንተ ነህ። እኔ ጸድቅ ያለው በቃ የምር በኮንፊደንስ ጽድቅ ነኝ ብዬ አወራለሁ። በቃ ሰው ይከሳል። አሁንም መዘንጋት የሌለባችሁ ሰው ኃጢአተኛ ነህ እንዴ አንተ እንደዚህ አድርገህ ይላል። ኃጢአተኛ የሆንኩት ገና ከእናቴ ማፀን ስወጣ ነው። በሮሜ መጽሐፍ ላይ ምን ይላል? ሁሉ ኃጢአት ደስ የሚል ቆንጆ መልእክት። ይሄ የሚገርም መልእክት እኮ ነው። አንዳንድ ሰው ጌታ ኢየሱስን ትቀበል ኖርማል ነው የሚመስለው። አይደለም። የጨለማን መንግስት እየካርክ ነው። ይሄንን ተቀብላል። ከዛኛው ጋር ቀጥታ ጦርነት ውስጥ ነው የምትገባው። የተሸነፈ ነው፣ የወደቀ ነው። ክርስቶስን ይዘ በቃ ከጨለማ ጋር ምንድን ድብብቆሽ ለመጫወት የሚፈልጉ ሰዎች አሉ። አትሄድም። በዛ ጋር ክደና ወደዚህ የመጣው ሌላ መንግስት ነው የመረጥከው። ሁሌም ከኢየሱስ ጋር ሆነ ይሄንን በመንፈስ በጠረባ እያነሰ መኖር ነው እንጂ ሄደ ከሱ ጋር ይጫወታለሁ ሌላ ታሪክ ውስጥ ይከታል። አይገርምም? ሌላ ታሪክ ውስጥ ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ሰው ወደ ቤተ ክርስቲያን ሲመጣ ጽድቄን ለማሳየት አይደለም እዚህ የሚመጣው። ቤተ ክርስቲያን የጻድቃኖች መወዳደሪያ አይደለችም። ካስታወሳችሁ ኢየሱስ ክርስቶስ እንደዚህ አለ፣ መድኃኒትማ የሚያስፈልገው ታማሚ ነው እንጂ ጤነኛ ምን መድኃኒት ያስፈልገዋል? ስለዚህ እኔ የመጣሁት ምድር ላይ ቤተ ክርስቲያን የምትባለው የኃጢአተኞች ሆስፒታል በደሜ ለመሰረት ነው የመጣሁት። ምን ቆስለው ሲመጡ የሚታከሙባት፣ ወድቀው ሲመጡ የሚነሱባት፣ ታመው ሲመጡ የሚፈወሱባት። ኢየሱስ ዶክተር፣ ቃሉ መድኃኒት። ኢየሱስ ሐኪም፣ ጸጋው መድኃኒት። ኢየሱስ ሐኪም፣ ደሙ ከኃጢአት የሚያነጻ። ስለዚህ ቤተ ክርስቲያን ሰዎች ሲቆሽሹ የሚሸሿት አይደለችም። ሰዎች ሲደክሙ የሚርቋት አይደለችም። ሰዎች መኖር ሲያቅታቸው እኔ እዛ ቤት መቆም አልችልም የሚሏት አይደለችም። ደካሞች ይመጡና የሚታከሙበት። ለዚህ ነው መጽሐፍ ቅዱስ ጴጥሮስ አየና አንተ እኮ አለው በኢሳይያስን ጠቅሶ በመገረፉ ቁስል የቆሰለውን ትፈውሳል። ቁስልን ባይፈውስም ያንተ ቁስል ግን የታመመን ማንኛውም ህመም ይፈውሳል። ስፒሪቹዋሊ የተሰበረ ሰው መጥቶ የሚጠገንበት። ስለዚህ ነው ከቤተ ክርስቲያን መራቅ የሌለብህ። ለምንድን ነው? እዛ የሚያቆስል አለ፣ እዚህ የሚያክማል። እዛ የሚሰብር አለ፣ እዚህ የሚፈውሳል። ኢየሱስ ምንድን ነው? የተማረ ምላስ ሰጥቶኛል። ምን? የተሰበረውን እንዴት እጠግን ዘንድ። ስለዚህ ተሰብረ ስትመጣ እዚህ ነው ጥገና የሚካሄድልህ። ከቀረስ በስብራት ላይ ስብራት፣ በህመም ላይ ህመም፣ በቁስል ላይ ቁስል እየተጨመረ ነው የሚለው። ድንገት ግን የመጣህ ቀን አጽናኝ ቃል ከዚህ ይለቀቅልሃል። አይደለም? ስትጸልይ አለ፣ ትዘምራል። በመዝሙሩ ውስጥ ቅድም አልተፈወሳችሁ? የኢየሱስ እኮ ሌላ ስሙ ሐኪም ነው፣ ፈዋሽ ነው። አይደለም እንዴ? ስሙ ፈዋሹ ነው። ሌላ ምን አለ? ስለዚህ ጎናችሁ ላለ አንድ ቤተ ክርስቲያን መታከሚያ ቦታ ነች ብሉት። ቃሉን ላከ የሚል በባቸዋል። የድሮ ትርጉም እንደሚል ታውቃለህ? ደስ የሚል ቃል ቃሉን ሰደደላቸው ይላል። ከዛስ ፈወሳቸው ይልና ከመከራቸው አዳናቸው። ሁለቱም ነገሮች የሚካሄዱት በተሰደደው ቃል። እግዚአብሔር ቃል የት ነው የሚሰደው? በቤተ ክርስቲያን መካከል። እንደውም ግልጽ አድርጎ ሲያስቀምጥ እንዳለ ለአንዱ መዝሙር አለው፣ ለአንዱ ቃል አለው፣ ለአንዱ ትንቢት አለው አለ።
ስለዚህ ለካ እሱ የመሰረታት ማህበር ቁስለኞች፣ ታማሚዎች፣ የተጨቆኑ የታሰሩ ሰዎች እየመጡ የሚፈወሱ የሚፈቱበት ቦታ። ስለዚህ ቤተክርስቲያንን ስታስብ በገዛ ደሙ የዋጃት ነች። ልክ ነው። ኃጢአተኞች አሉባት። ልክ ነው። እንደ ኖህ መርከብ ነች። ቤተክርስቲያኑ ስትገባ የሚመጣው ማዕበል እንዳያገኝ፣ የሚመጣ ወጀብ እንዳይመታ አቅም የምትቀበልበት ስትሮንግ የምትሆንበት መከለያ ቦታ ነው። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያለን እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።